ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችሁ አለ ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። እንግዲህ ዛሬ ወደ ሚዛናችን ይዘን መጣንም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት በኢዩ ጩፋ ላይ ያወጣውን መግለጫ አይታችኋል። መግለጫው ከድርጊታችሁ የማትቆጠቡ ከሆነ እገዳ እወስዳለሁ እርምጃ እወስዳለሁ ብሎ ነበረ። በትናንትናው ዕለት እንግዲህ እገዳ ወጥቷል። በድጋሚ ኢዩ ጩፋ እንዳልካቸው ከመግለጫ በኋላ በታላቅ ድንፋታና ብሽቀት ወጥቶም ማን ነው ለኔ መናገር የሚችለው አለ። ማን ነው ለኔ መናገር የሚችለው? እኔ የሾላው ነብይና የበሻሻው አብይ ማንም በጩኸት መነቅነቅ አይችልም ብላል። ምን አገናኘው? የኔ ጌታ አንተ ከመንግስት ጋር ምንድነው የሚያገናኝ? ምንም የተወራ ስለአንተ እንጂ ስለ ጠቅላይ ሚኒስትር አይደለም። የበሻሻው አብይ የሚለው አማርኛ ምን አገናኘው? ከካውንስሉ ካወጣው መግለጫ ጋር ምንድነው የሚያገናኘው? በሃይማኖት ውስጥ የምትዘርፉ ወንበዴዎች ሲነቃባቸው እየሮጣቸው ወደ መንግስት ጉያ ውስጥ ለመግባት የምትሞክሩት ለምንድነው? በጣም የሚገርመኝ ነገር ነው። ከዚህ በፊት በኢትዮጵያ ኦርቶዶክስ ቤተክርስቲያን የአዲስ አበባ ሀገረ ስብከት የገንዘብ ከፍተኛ ጉድለት አለ፣ ሙስና አለ፣ በከፍተኛ ሁኔታ ቅሬታ እየመጣ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በየጊዜው እንደ ሌባ እንደ ወንበዴ ፍርድ ቤት እየቆመች ነው። ይሄም የሆነው በአዲስ አበባ ሀገረ ስብከት የአሰራር ብልሽት ምክንያት ነው። መፈተሽና መገምገም አለበት ተባለ። አልተከሰሱም፣ ወደ ህግም አልሄደም። የውስጥ ኦዲት ይደረጋል ሲባል የአዲስ አበባ ሀገረ ስብከት ሲኖዶስ ማን ነው? የአዲስ አበባ ሀገረ ስብከት ኃላፊ ብፁዕ አቡነ ሄኖክ ለአዳነች አቤቤ ለአዲስ አበባ ከተማ መስተዳደር ለአዳነች አቤቤ የድረሱልኝን የወቁልኝን ስሙልኝን ደብዳቤ ጻፈ። ለፌዴራል ፖሊስም እንደዚህ ማንም እኮ አልጠየቃቸው፣ በህግም አልተጠየቁ፣ በምንም አልተጠየቁ እና መንግስት ያለ ኧረ ድረሱልኛል። እንዲህ ነው። አሁንም ኢዩ ጩፋ ደሴም ስቶሪ የበሻሻው አብይንና የሾላው ነብይ የሾላሁን የማንጎ ነብይ ይሁን የብርቱካን ነብይ ይሁን የሎሚ ነብይ ይሁን የአቮካዶ የፓፓያ ነብይ ይሁን እኛ አገባን። ስለ ሾላ አይደለም ያወራ ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት አሰራሩ ልክ አይደለም። ዘይት መሸጥም መቸርቸርም ካውንስሉ አያቅም። ይህን ከፈለክ ንግድ ፍቃድ አውጣና ሱቅ ከፍተ ሱቅ አውጥተ ቸርቸር አለ። እሱ ስለ ዘይትን አያገባል። ነገር ግን ካውንስሉ ይሄ አካሄዱ ትክክል አይደለም ብላል። ይሄ ደንቆሮ ሃይማኖተኛ እግዚአብሔር ይቅር በላይ፣ ለዚህ አፌ ክፍታፌ ይቅር በላይ። ይሄ ደንቆሮ ሃይማኖተኛ ግን አይሶማም። እሱና ተከታዮች ደንቆሮ ሃይማኖተኛ ሰው ሚሉትን አይሶማም። ህግ አያውቁም፣ ስነ ምግባር የለም። መዝረፍ ነው በቃ። ነዳጅ የህዝብ ነው፣ ፖሊሱ የህዝብ ነው፣ ክላሽ የህዝብ ነው። ግለሰብ የሚያዝዘው አንድ ፓስቶር ነኝ ባይ ግለሰብ ፖሊስን ሊያዘዝ አይችልም። ደቡብ ክልልስ ግን እየታዘዘ ነው። እኔ ይህንን ከመንግስት ጠብቃለሁ። ልክ ካውንስሉ እባክህ ብሎ እኮ ነው እየለመነው እኮ ካውንስሉ እባክህ ፖሊስ አታጅብ ነው ያለ። ኢዩ ጩፋ ምንድን ነው ያለ? ኧረ እኔንና እኔ የሾላው ነብይንና የበሻሻን አብይ ማንም በጫጫታ አስወግደንም አለ። ምን አገናኘው ሁለቱ ጉዳዮች? ልክ የአዲስ አበባ ሀገረ ስብከት ለፌዴራል ፖሊስ እንደጻፈው፣ ልክ እንደዛ ለከንቲባ ጽሕፈት ቤት እንደጻፈው፣ ይሄም ደግሞ ዘሎ ርጦ የበሻሻው አብይ አለ። ምን አገናኘው ከአንተ ህይወት ጋር? አርም አስተካክል ብሎ ካውንስሉ በተደጋጋሚ ጠይቀሃል። እማትታረም ከሆነ ወደ ህግ ትሄዳለህ። አበቃ። ስድብ ነው በቃ ስድብ፣ ሙልጭ አድርጎ መስደብ፣ ማንቋሸሽ። ደንቆሮች ትቦጣበጣላችሁ፣ ትጨፋጨፋላችሁ። እንደዚህ ያለ ድንፋታ አይተንም አናቅ። ፑቲን እንኳን 5500 ሞታ ኒኮላር ቦምብ ይዞ እንደዚህ አይደነፋም። አሁን በጊዜ መግቢያ እንፈልግ ከፈለግ ፍቅርሽዝም ጋር ጥገኝነት መጠየቅ ትችላለህ። አብቅቷል። አሁን በቃ ወንጌል አማኞች አብያተ ክርስቲያናት ዋናው ካውንስሉ ትክክል አይደለም አካሂዱ ብላል። እንዲህ ኦዲት ብትደረጉ እንደናንተ አይነት ሰዎች የሀብት ምንጫቸው ምንድነው? ፎቅ የምትደረድረው እነ ኢዩ ጩፋ ከየት አምጥተው ነው ይሄ ሁሉ ቪኤት የሚደረድ? እሱም አያገባኝ። ይሄ የሙቀኝነት ሀሳብ ነው። ግን ይቅርብኝ። እውነት ለመናገር ይሄ አይመለከተኝም። የፎቁም የቪኤቱም ለምን እንኳን 10-15 ቪኤት ቀርቶ ለምን እንዳለው በፕሌን ጋጋታ መሄድ መብቱ ነው። ይሄ ምቀኝነት ነው። እውነት ለመናገር አይገባኝም። የሚመለከተው ሌላ አለ። የሚመለከተን የጋራው ያው እንዳልኳችሁ በጸጥታ ኃይሎች መታጀብ ነው። ዛሬ እንግዲህ እንዳልኳችሁ እገዳውን አልቀበልም ነው ያለው። ትልቁ ሐሳብ እገዳውን አልቀበልም። በቃ እገዳው ታግዷል። ቤተክርስቲያንም ታግዷል። ኢዩ ጩፋም አገልግሎት መስጠት አትችልም ብሎ ታግዷል። ማንም ምንም አያመጣም ብሏል። እስቲ ድንፋታውን አውረን የምናየው ነው የሚሆነው። እንግዲህ ኦርቶዶክስ ላይ ይደነፋል፣ ሙስሊም ላይ ይደነፋል። አይታችኋል ሰሞኑን አይደለም? ሙስሊሞችን 7 ጊዜ በሰገደ አይደለም አለ
7 ጊዜ በየቦታ እየሰገዱ ግንባር ላይ ምልክት ይዘው መዞር አይደለም። አየህ ሙስሊም ማለቱ ትንሽ ፈራ ተንቆጠቆጠ። ዳርዳር ነው የሚለው አየህ ምን ለማለት እንደፈለገ ግን ህዝቡ ገብቶታል። ስለዚህ አንድ ጊዜ ኦርቶዶክስን፣ አንድ ጊዜ ሙስሊሙን፣ አንድ ጊዜ ራሱ የወንጌል አማኝ አብያተ ክርስቲያናትን ላይ መደንፋት፣ በዚህ ደረጃ መደንፋት በጣም ያሳፍራል። ጋጥ ወጥነት ነው ይሄ ጋጥ ወጥነት። አሁን እሱን ልክ ነው ገና ይታጀባል። በምን አባ ነው የሚታጀበው? በእኛ ነዳጅ ነው የምትታጀበው? አትታጀብም። በእኛ ክላሽ፣ በእኛ ፖሊስ፣ በእኛ ንብረት አትታጀብም። ዘበኛ አይደለም ፖሊስ፣ የግለሰብ ዘበኛ አይደለም። ይህ በዚህ ምክንያት እነ ደስታ ሊዳማ የሲዳማ ክልል ፕሬዚዳንት ይጠየቃል። በደቡብ ክልል ያመለው አመራሮች ትናንትና አንዳንዶቻቸው ደቡብ የሚባል ክልል የለም በላይቻል ያው በየቦታው አሁን ገና አዳዲስ የተፈጠሩ ስለሆነ ግን ስማቸውን መያዝ ስላልቻልኩ በቀደመ ቁልምጫ ስማቸው ደቡብ ብያጫለሁ። ስንቱን እጠራለሁ ታዲያ እኔ እሱ የሄደበት መንደሩ በሙሉ አላውቀው። ስለዚህ ትልቅ ነገር ቪዲዮ ማስረጃ አለን እኛ። ሚራክል ሞኒ የሚባል ታስታውሶ እንደሆነ ሚራክል ሞኒ ገንዘብ በአካውንታችሁ ይገባል እያለ ወንጀል ነው እኮ ይገባ 10 ሚሊዮን ገባ እየተባለ ይሄንን የደቡብ ክልል ፖሊስ ሲያጅብ ነበር። ወንጀል ነው፣ አሰራሩ ራሱ ወንጀል ነው። ሰዎች ያልሰሩትን ዝም ብሎ አካውንት ላይ ገብቶልሃል ሲባል አዎ ገብቶልኛል እያለ ባንክ ቤቶች ቀላል አልተሰቃዩም መሰላቸው። አብና አረጋይ ሚራክል ሞኒ ብሩ ገብቷል ሂድና ዝም ብለህ አውጣ ይላቸዋል። ብሩ ገብቶልኛል አውጡ አታውጡ ባንክ ቤት ያለው ግብ ብታይ እናንተ ልነግራችሁ አልችልም። ስለዚህ ይሄ እንደዚህ ያለ ጥጋብ ውንብድና ስትያዙ ትንሽ ቆንጠጥ ስትደረጉ ሩጣቸው ወደ ፖለቲካ የምትሄዱ ትክክል አይደለም። ምንም እዚህ ውስጥ የበሻሻ አብይ የሾላው ነብይ የሚል አማርኛ ምንም የታባትም አትሄድም። የሚቆጣጠረ ወንጌል አብያተ ክርስቲያናት ካውንስሉ ነው። ካውንስሉ ደግሞ ይህም ብቻ አይደለም። በነገራችን ላይ እንደዚህ ያሉ ተቋማት በኢትዮጵያ ኦርቶዶክስም ይሁን በኢትዮጵያ እስልምና ጉዳዮችም ይሁን በውስጣቸው ስትዞረፉ ወይም ደግሞ ከአቅም በላይ አገልጋይ ተብሎ የሚሰሩ ሰዎች ሲወጠሩ ብቻ አይደለም። ሃይማኖታዊ ተቋማት መጀመሪያውንም ንክኪ ሲኖር፣ ለምሳሌ ሰሞኑን እንደተናገርን አይነት አንዱ ሃይማኖትን ማንጓጠጥ፣ ማዋረድ፣ መበሸሸቅ ሲፈጠር ትክክል አይደለም። ገባቸው? እንደዚህ ያሉ መዘላለፎች ሲፈጠሩ በጊዜ ከስር ያላረማችት ፈርጥሞ በገንዘብም በኔትወርክም እንዴ እኮ እጁ ረጅም ነው ይባላል አይደለም? እጁ ረጅም ነው ማለት ምንድን ነው? እናንተ ነው የምታውቁት፣ እኔ አላውቅም። እና እንደዚህ ያሉ ነገሮችን በጊዜ ነው ማረም። ዝም ብሎ የሆነ ሰዓት ላይ ተነስቶ መጋጨት አይደለም። አሁን ይህ ሰው የሚታዘዝ አይደለም፣ ነውጠኛ ነው። ከባድ ነው። በእርግጠኝነት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስሉ ይህን ሰውዬ በቀላሉ መርታት የሚችል አይደለም። ኔትወርኩ እጅግ በጣም ሰፊ ነው። ማስቆም አይችልም። ድንፋታ ይጎርማጫል። ኒኩለር እቤት በግሉ የሚያብላላ ነው የሚመስላቸው። የግሉ 167 ሞቶ ኒኩለር ቦምቦች ያሉት ነው የሚመስል እንጂ አንድ መንፈሳዊ አገለግላለሁ ብሎ የሚያስብ ሰው አይመስልም። ገና ሞድፍ ይተኮሳል አለ። ምንድነው ሞድፍ ለአንተ የምንተኩሱበት ምክንያት? የግል ጀት ገና ይኖረኛል አለ። ሞድፍ አስተኩሳለሁ አለ። ብርጌድ ላይ ያቋቁም ነው። በቃ ይሄ ክፍለ ጦር ላይ እግረኛ ነው የቀረው። እና እውነት ለመናገር የደቡብ ክልል የጸጥታ ኃይሎችም አመራሮችም በዚህ ጉዳይ መጠየቅ መቻል አለባቸው። ፖሊስ የግለሰብ የፓስተር ወይም የመጋቢ አዲስ ወይም የኦስታዝ ዞበኛ አይደለም። ይህን ማወቅ አለባቸው። ይህን ማወቅም አለባቸው፣ መታረምም አለባቸው ከድርጊታቸው። እና እውነቱ ለመናገር አካሄዱ ትክክል አይደለም። አሁንም እርምጃ መወሰድ አለበት። አሁንም ጥንቃቄ መኖር አለበት። አሁንም ሃይማኖትና መንግስት የተለያየ ጉዳይ ነው። በቃ ይህን በደንብ አጽንኦት ሰጥቼ ነው የምነግራቸው። መንግስትና ሃይማኖት የተለያዩ ጉዳዮች ናቸው እና በድንፋታ በፉከራ ይቅርታ ተመልካቾች፣ ሰሞኑን የድምፅ ጥራት ችግር አለ እንግዲህ ሰከንድ አንድ ጉሮሮ ችግር ነው እና በድንፋታ የሚስተካከል ነገር የለም። በድንፋታ የሚመጣ ለውጥ የለም። በጣም ነው የደነፈና ካውንስሉ አሁንም ነገሮችን በእርምት መውሰድ መቻል አለበት። ከዚህ በፊት እንደምታውቁት እስራኤል ዳንሳ የነበረውን ሁከትና ነውጥ አይታችሁታል።
ዛሬ ደግሞ የጭፋ እንደምታዩት ነው። በጣም ብዙ ናቸው በየጊዜው የሚፈለፈሉት ከቁጥጥር ውጭ ናቸው። እሱን ግን እኔን አይመለከተኝም። የሚመለከተን የጋራ ጉዳይ የሀገር ሀብት በሆነው በጸጥታ ኃይሉ በኩል ነው። ደቡብ ክልል ይሄ ነገር ከቁጥጥር ውጭ የወጣ ይመስላል። ተጠያቂነት እስካሁን ተጠያቂ የሆነው ግለሰቦችን አላየንም። ታስታውሱ እንደሆነ ካቻምና አንድ የትራፊክ ፖሊስ እንደዚህ አድርጎ ብዙ ነውጡ ተነስተው ሰውየው ጭራሽ ተሸልመው ጭራሽ ወደ ስራው እንዲመለስ ነው የተደረገው እና ይሄ ሁሉ ውስጡ ልክ እንዳልሆነ የሚያሳይ ምልክት ነው። አሁንም በተቻለ አቅም ጥንቃቄ ይደረግ። የኔ ሀሳብ ነው። ፒስ